በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሦስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ። ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በዚህ መርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው አቡነ ገብረ ናዝራዊ ዘደብረ ሀረይክዋን ነው። ሐውዜን እንዳጋ ስሉስ ውስጥ የሚገኘው ገዳማቸው 44 የተለያዩ ጸበሎች የሚገኙበትና 28 ሜትር ርዝመት ያለው ነው። ይህ ድንቅ ገዳም እንደ ደብረ ዳሞ በገመድ ብቻ ነው የሚወጣው። ከአዲግራት በስተደቡብ ምዕራብ አቅጣጫ በ27 ኪሎ ሜትር ርቀት ላይ የሚገኘው ገዳሙ ሀረይክዋ የሚለውን ስያሜ ያገኘው ከራሳቸው ከአቡነ ገብረ ናዝራዊ ነው። ይኸውም ጻድቁ ብዙ ቦታዎችን እያሰቡ ከኖሩ በኋላ በመጨረሻ ይህን ስፍራ ተመልክተው እግዚአብሔርም የፈቀደላቸው በዓታቸው መሆኑን አውቀው ዛቲ ይእቲ ምዕራፍየ እስመ ሀረይክዋ፣ ይቺ ማረፊያዬ እንድትሆን መርጫታለሁ በማለት ጻድቁ የሰየሙት ስያሜ መሆኑ በቅዱስ ገድላቸው ላይ ተጽፏል። ጻድቁ ወደ አምባው ላይ የወጡት እንደ አቡነ አረጋዊ በዘንዶ ታዝለው ነው። ጻድቁ አቡነ ገብረ ናዝራዊ በሰሜን ሸዋ ይፋትና ጥሙጋ ደብረ ሲና ውስጥ ቀውት በምትባለው ቦታ በ13ኛው መቶ ክፍለ ዘመን ተወለዱ። አባታቸው ስቡሃ አምላክ፣ እናታቸው ክርስቶስ ክብራ የሚባሉ የነገሥታት ወገን ናቸው። የአባታችን የስማቸው ትርጉም በስዕለት ለእግዚአብሔር የተሰጠ ልዩና የተቀደሰ ማለት ነው። ይህም የበኩር ልጅ ስለሆኑና በስዕለት የተሰጡ ስለሆነ ነው። ወላጆቻቸውም ፈሪሃ እግዚአብሔርንና የቤተ ክርስቲያንን ትምህርት በሚገባ እያስተማሩ በምግባር በሃይማኖት ኮትኩተው አሳደጓቸው። ዲቁናን ከተቀበሉ በኋላ በሸዋ አካባቢ እየተዘዋወሩ ወንጌልን መስበክ ጀመሩ። ነገር ግን በዚህ በሐዋርያዊ አገልግሎታቸው ጊዜ ብዙ ፈተና ገጠማቸው። ሰይጣን በንጉሡ በአምደ ጽዮን ፍቅረ ዝሙት አሳድሮበት በክፉዎቹም ምክር አታሎት የአባቱን ሚስት በማግባቱ ምክንያት አቡነ ገብረ ናዝራዊ ይህን ሲሰሙ እንደ ነቢዩ ኤልያስና እንደ መጥምቁ ዮሐንስ በቀጥታ ሄደው ንጉሡን ገስጸው አወገዙት። በዚህም ምክንያት ንጉሡ በማሰር ብዙ አሰቃያቸው። ጳጳሱ አባ ያዕቆብን ጨምሮ ብዙ ቅዱሳንም ለስደት ተዳረጉ። አቡነ ገብረ ናዝራዊም አካባቢውን ለቀው እንዲሄዱ ማስጠንቀቂያ ተሰጥቷቸው ከእስር እንደተፈቱ ወደ ላሊበላ በመሄድ 12 ዓመታት በተጋድሎ ኖሩ። ወደ ሐይቅ አቡነ ኢየሱስ ሞዐ ገዳምን በመሄድ ካገለገሉ በኋላ ወደ ትግራይ ሄዱ። ከዚያም ግብፅን አቋርጠው ወደ ኢየሩሳሌም ለመሄድ ከጳጳሱ አባ ያዕቆብ ጋር ሲነሱ አባ ያዕቆብ በዓትህ ኢትዮጵያ ብቻ ናት ብለው ስለነገሯቸው ሐሳባቸውን ትተው የጳጳሱን ምክራቸውን ተቀበሉና ከጉዞአቸው ቀሩ። ከዚህም በኋላ ወደ አዲግራት በመሻገር ሐዋርያዊ አገልግሎታቸውን ፈጸሙ። መጀመሪያ እንደመጡ ያረፉባት አጋዝና በተባለችው ተራራማ ቦታ ነው።
አባታችን ሁለተኛ ቤተ ክርስቲያናቸው በዚህ ቦታ ላይ ታንጾ ይገኛል። በቦታውም ላይ 8 ዓመት ኖረውበታል። ወደ ሸለቆውም ዘቅዝቀው ወርደው ወደ ማየ ኢየሱስ በመሄድ ሀባ በምትባለው ተራራ ላይ የቁፋሮ ሥራ ጀምረው ባለ 2 አምድ የሆነ 1 በር ያለው ቤተ ክርስቲያን አንጸው ሲያበቁ አሁን ወዳለው ገዳማቸው ደብረ ሐረይክዋ መጡ። አቡነ ገብረ ናዝራዊ ዘደብረ ሐረይክዋ አምባ ላይ ከወጡ በኋላ በመጀመሪያ የተለያዩ መጠንና መጠሪያ ስም ያላቸውን አለት ላይ የተፈለፈሉ አስደናቂ የሆኑ ከ44 በላይ የውሃ ጉድጓዶችን አንጸዋል። ከጉድጓዶቹም በተአምራት ጠበሎች ፈልቀውላቸዋል። እነዚህንም ጠበሎች እስከ ዛሬ ድረስ መጠናቸው ምንም ሳይጎድል ገዳማውያኑ ይጠቀሙባቸዋል። ጻድቁ በዚህ ቦታ ከአለት ላይ ፈልፍለው ያነጹት አስደናቂ ቤተ መቅደስ ይገኛል። መካነ መቃብራቸውም በዚሁ ገዳማቸው ውስጥ በክብር ተቀምጦ ይገኛል። የቀድሞ ጓደኛቸው በነበሩትና በኋላም በነገሱት በአፄ አምደ ጽዮን ላይ በትግራይ ክፍለ ሀገር አጋሜ አውራጃ አምባ ጽዮን በተባለው ተራራማ ቦታ ሽፍቶች ተነስተውባቸው ነበር። ንጉሡም እነዚህን የተነሱባቸውን ሽፍቶች ለመያዝ ክተት ሰራዊት ምታ ነጋሪት ብለው 10,000 ሰራዊት ይዘው ወደ አካባቢው ዘመቱ። አቡነ ገብረ ናዝራዊም በአካባቢው በጾምና በጸሎት ተወስነው ሕዝቡን በማስተማር ብዙ አስገራሚ ተአምራትን በማድረግ አገልግሎት ላይ ነበሩ። ንጉሡም በአካባቢው እንደደረሱ አቡነ ገብረ ናዝራዊ በዚያ እንዳሉ ስለሰሙ መልእክተኞችን ልከው አስመጧቸውና የመሸጉትን ሽፍቶች በምን አይነት ዘዴ ድል ማድረግ እንደሚችሉ ጠየቋቸው። አቡነ ገብረ ናዝራዊም ለ3 ቀናት ያህል በቤተ ክርስቲያን ጸሎትና ምህላ ይደረግ፣ ሕፃናት የእናቶቻቸውን ጡት እንዳይጠቡ ይከልከሉ፣ የሚጠቡ የቀንድ ከብቶችም ከጥጃዎቻቸው ጋር እንዳይገናኙ የአስቸኳይ ጊዜ አዋጅ ይደረግ ብለው ነገሯቸው። ንጉሡም ጻድቁ እንዳሏቸው ቢያደርጉ በ3ኛው ቀን ሽፍቶቹን በቀላሉ ማረኳቸውና አገሪቱ ሰላም ሆነች። ንጉሡም ደስ አላቸው። አቡነ ገብረ ናዝራዊንም በማስጠራት ያልከው ተፈጸመ፣ ድል አድርጌያለሁና ደስ ብሎኛል። የትኛውን አካባቢ ርስት ጉልት አድርጌ ልስጥህ አሏቸው። ጻድቁም ለመነኮሳት ልጆቻቸው የእርሻ ቦታ የሚሆን ርስትን ተቀበሉ። አቡነ ገብረ ናዝራዊ ገዳማቸው ደብረ ሐረይክዋ በበቁና በነጹ መነኮሳት እንዲገለገል ካላቸው ፍላጎት አኳያ መነኮሳቱንም ከዓለማዊ ፈተና ለመታደግ ሲሉ ሴቶች ወደ ገዳሙ እንዳይወጡ ከልክለዋል። አንዲት ሴት የጻድቁን ቃል በመተላለፍና በመደፋፈር ወደ ተራራው በመውጣቷ አፋፍ ላይ እንደደረሰች ከያዘችው ድፎ ዳቦ ጋር ድንጋይ ሆና ቀርታለች። ይህ ምስሏ ዛሬም ድረስ ጠፍጣፋው ድንጋይ ላይ ከነሙሉ የሰውነቷ ቅርጽ በግልጽ ይታያል። ሴቶች አንዳንድ ገዳማት ውስጥ እንዳይገቡ ገዳሙን የገደሙት ቅዱሳን የከለከሉበት በቂ የሆነ መንፈሳዊ ምክንያት ስላላቸው ነው እንጂ እንዲሁ ያወጡት ሕግ አይደለም። ለዚህም ተጨማሪ ማሳያ ይሆን ዘንድ የእመምዑዟ እናታችን ቅድስት ፍቅርተ ክርስቶስ የወንዶችና የሴቶች ገዳም የተለያየ እንዲሆን ያደረገችበትን ምክንያት ከገድሏ ላይ እንይ። እናታችን ቅድስት ፍቅርተ ክርስቶስ ቤተ መቅደሷን በአንዲት ቀን ብቻ ሰርታ እንደጨረሰች ጌታችን ከመንበሩ ሆኖ ተገለጠላትና በቦታው ላይ ትልቅ ቃል ኪዳን ሰጣት። ታምራቶቿንና የትሩፋቷን ዜና የሰሙ ሁሉ ወደ እርሷ እየመጡ ተሰብስበው በተጋድሎ መኖር ጀመሩ። ቅድስት እናታችንም ትመክራቸውና ታስተምራቸው ነበር። በመንፈስ ቅዱስም ኃይል ተገልጾላት የበጎ ሥራ ጠላት የሆነው ሰይጣን የማኅበሩ ልቦና እርሻ ላይ እንክርዳድ ሽንገላን እንደዘራ ባየች ጊዜ ከዚህ በኋላ የወንዶቹንና የሴቶቹን ቦታ ለየች። ለወንዶች ለብቻ ለሴቶችም ለብቻ ገዳም መስርታ ዘወትር እንዳይተያዩ አደረገች። ልጆቿንም ሁሉ የእግዚአብሔር መልአክ ይጠብቃቸው ነበር።
እርሷም የ40ውን ጾም ስትጾም ምንም ሳትቀምስ በምድር ላይም ሳትቀመጥ ቆማ ትጨርሳለች። እንደዚሁም በሌሎች አጽዋማት እንዲሁ ታደርግ ነበር። በስግደትና በግርፋትም ብዛት ሰውነቷን እጅግ ትጎዳና ታደክም ነበር። መላእክትም ምግቧን ከሰማይ ኅብስትና ወይን ያመጡላት ነበር። ውዳሴ አምላክንና አርጋኖንን በጸለየች ጊዜ ጌታችንና እመቤታችንም በየጊዜው እየመጡ እየባረኳት ይሄዳሉ። የእረፍቷም ጊዜ ከመድረሱ በፊት መላእክትን በብርሃን ሰረገላ ወደ ብሔረ ሕያዋን ወስደው ሥጋ ወደሙን እንድትቀበል አድርገዋታል። አንዳንድ አላዋቂ ሰዎች በተለይም ከእኛ እምነት ውጭ ያሉ ሰዎች የሴቶችን ወደ አንዳንድ ገዳማት መግባት አለመቻል በዘመኑ የእኩልነት ስሌት ያሰሉታል። ይህን ሐሳብ የሚጋሩ አንዳንድ ኦርቶዶክሳውያን እህቶችና እናቶችም አይጠፉም። እውነታው ግን ይህ ነው። ቅዱሳን አባቶቻችንና ቅዱሳት እናቶቻችን ይህን ሕግ የሠሩበት ምክንያት ግን ከላይ እንዳየነው በውል የታወቀና የተረዳ እውነት ነው። ገዳማቸው በበቁና በነጹ መነኮሳት እንዲገለገል ካላቸው ፍላጎት አኳያ መነኮሳቱንም ከዓለማዊ ፈተና ለመታደግ ሲሉ ሴቶች ወደ ገዳሙ እንዳይወጡ ከልክለዋል። በቅድስት ፍቅርተ ክርስቶስ በመንፈስ ቅዱስም ኃይል ተገልጾላት የበጎ ሥራ ጠላት የሆነው ሰይጣን በማኅበሩ ልቦና እርሻ ላይ እንክርዳድ ሽንገላን እንደዘራ ባየች ጊዜ ከዚህ በኋላ የወንዶቹንና የሴቶቹን ቦታ ለየች። ለወንዶቹ ለብቻ ለሴቶቹም ለብቻ ገዳም መስርታ ዘውትር እንዳይተያዩ አደረገች። ሌላው የአቡነ ገብረ ናዝራዊ ደብረ ሐረይ ክዋ ገዳማቸውን ልዩ ከሚያደርጉት ነገሮች ውስጥ አንዱ ጻድቁ በዘንዶ ታዝለው ወደ ተራራው ሲወጡ መጀመሪያ የረገጡት አለት የእግር ጣታቸው ምልክት ያለበት መሆኑ ነው። እናቶች ምጥ ሲይዛቸው ወይም ሰዎች ሲታመሙ፣ ድርቅና ቸነፈር ሲከሰት የሚፈውስና ምሕረት የሚያወርድ እንዲሁም የተጣሉ ሰዎች የሚታረቁበት ነባኢ መስቀል ወይም የሚያነባ መስቀል በገዳሙ ይገኛል። የጻድቁ የረፍታቸው በዓል በየዓመቱ ጥር 29 ቀን በድምቀት ይከበራል። መዝገበ ቅዱሳን ገድለ አቡነ ገብረ ናዝራዊ። ከአባታችን ከአቡነ ገብረ ናዝራዊ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።